ጊዜ ሰዓት ራሱ ዋጋ አላት። ምን ነው ይሄ ሰዓት ብዙ ነገር በሰራውበት የምንልበት ሰዓት ይኖራል። የራሳችን ጊዜ የሚያልቅብን ሰዓቶች የሚያልቁብን ሰዓቶች ይመጣሉ። ገብርኤልን ታውቃላችሁ። ጊዜያችሁን ታሳልፉና ጊዜው ካለፈ በኋላ አንቺ እኮ ይሄን መስራት ትችይ ነበር ሲሏችሁ ሰዎች እችል ነበር እንዴ ለምን አላደረኩም ማርያምን ትላላችሁ። ወሬ አይደለም ይሄ። እሺ ስራዬን አይደለም እየተናገርኩ ያለሁት። ጊዜ ዋጋ አለው። ጊዜ ዋጋ ያስከፍላል። ዋጋ ከሚያስከፍለን በፊት ደግሞ አለንበት ቦታ ላይ ቆመን ማሰብን የሚያክል ነገር የለም። እሺ አላችሁበት ቦታ ላይ ሆናችሁ በቃ ቁማችሁ ሰው የት ነኝ ምንድን ነኝ ምን ላይ ነኝ ቁሙ ማሰብን የሚያክል ነገር የለም። በተለይ ደግሞ ብቻችሁን ሆናችሁ እናት አባት ከጎናችሁ ሊሆን ይችላል፣ እህት ወንድም፣ ባል፣ ፍቅረኛ፣ ጓደኛ። አንዳንዴ እኮ በጣም የምትወዱት ጓደኛ ራሱ እየመሰለው በመጥፎ መንገድ ይወስዳችኋል። ስለዚህ ቁሙ ማሰብ እንደ ብቸኝነት ወርቅ ነገር የለም። ብቻችሁ ናችሁ ራሳችሁን ማዳመጥ የሚባል ነገር አለ። ችሎታችሁን ጎልታችሁ የምታወጡት የሚደበቁ ማንነቱ ይሆናል። አይመለሱ የማይመለሱ እንመልሳቸው ብንል እንኳን ማንመልሳቸው ነገሮች አሉ። በቃ አሁን ለምሳሌ ማዳም ቤት ዛሬ ነገ ያን ስራ እንሰራለን አይደል ማለት ነገ ይሄን አመት ሰርቼ ቤቴን ብሰራ ይሄን አመት ደግሞ ለወንድ የሚሆን ነገር ባረግ ይሄን አመት ደግሞ ራሳችሁን አውቁ። ወንድማችሁም የራሱን ህይወት ነው የሚኖረው፣ ቤተሰብም የራሳቸውን ህይወት ነው የሚኖሩት። እናት አባት ባል ሁሉም የራሱን ህይወት ነው የሚኖረው። መጀመሪያ ራስሽን አቁሚ። ራስሽን ካቆምሽ በኋላ ከዛ በኋላ ሁሉም ይደርሳል። ራስሽን ካላቆምሽ ድካምም ይመጣል፣ መሰልቸት ይመጣል። በጣም ከልክ በላይ ትደክማላችሁ። እድሜያችሁ ገና ነው፣ ግን የሚሰለቿችሁ ነገሮች ይኖራሉ። ከዚያ ለራሳችሁም ለቤተሰብም ሳትሆኑ በሀሳብ ብቻ ሙዝዝ ድክም። ስለዚህ ጊዜ ዋጋ አላት። ለራስ መቆም መቻል። ካላችሁበት አንድ እርምጃ ተራመዱ እስኪ። አንችሉም ለምን እንደሆነ ታውቃላችሁ? አንችልም ስለምትሉ ካላችሁበት ፈቅ አትሉም። አንድ እርምጃ አላችሁበት ላይ እስኪ ዛሬ ያላችሁ አይደለ? እስኪ ነገ ኑሯት። አትኖሩ መኖራችሁ አልችልም ስለምትሉ አላሳካውም፣ ይሄን ነገር ማሳካት አልችልም፣ መቀበል አልችልም፣ እኔ ራሴ ማኖር አልችልም፣ እኔ ቤተሰቦቼ ማገዝ አልችልም፣ እኔ ከልዬ የደረሰችበት ደረጃ ላይ አልችልም የሚባል ነገር ነው የሚገለን። እንችላለን። የሰው ልጅ ነን። የሰው ልጅ ነው ትልቅ ከፍ ያለ ቦታ ላይ ቢደርስም እችላለሁ ብሎ አይደለም ወይም አልችልም ብሎ አይደለም። ሞክሮ ነው። ሞክሪ፣ ስሪ። ከዛ በኋላ የሚሆነው ይሆናል። እየሰራሽ ነው መንገድሽ የሚከፈተው። አይ ፈጣሪ ያውቃል። እንግዲህ ዛሬን ያኖረኝ ነገ ያውቃል። ዛሬን ያበላኝ ነገ ያውቃል። ፈጣሪ መንገድን ይከፍትልሻል እንጂ ቁጭ ያልሽበት መጥቶ አያጎርስሽም፣ አያኖርሽም። ከኖሩ አይቀር ራስን ጠብቁ። ራስን ኩርት አድርጉ። የምትፈልጉትን ነገር አድርጋችሁ የምትፈልጉትን ነገር ተናገራችሁ ከኖሩ አይቀር የሰው ልጅ ሲኖር ማለት ነው። ስለዚህ አሁን አብዛኛውን ቅመም አትችልም። እኔ ገና እንደመጣው ምን እንደተባልኩ ታውቃላችሁ ማሮቼ? ይችኩትና ምክንያቱም እኔ ሱሪ ነው የምለብሰው፣ እመቤቴን የምሬ ነው ሱሪ ነው የምለብሰው፣ ቱታ ምናምን ነው የምለብሰው እና ለሞዴል ተመለመልኩ እና ስመለመል አይ ይቻቱንም መቼ አለባ የማዳም ድስት ፈቅፋቂ አሁን እኮ ነው የመጣችው ተብዬ ነበረ እና በጣም ተሰምቶኝ ክላሴን ዘግቼ አልቅሻለሁ። እና ግን ያን ነገር ራሴ ያሳካሁት ታውቃላችሁ። አችልም ምን አይ ግን ደግሞ ዛሬ ያቺ ያለች ልጅ እኔ አጠገብ አይደለችም። እመቤቴን እኔ አጠገብ ጎኔ ትዝ አትለኝም። እና የማዳም ቅመም ስትባሉ እርክስ ዝቅ ያለች ቆሻሻ መጣያ
ምናምን ናት። የራሳችሁ የሆነ ራሳችሁን የጠበቃችሁ ከማንም ሰው ጋር እኩል መኖር የምትችሉ ቅብርር ያላችሁ ናችሁ። ያ ማንነት ደግሞ ጎልቶ መውጣት አለበት። ቅመም ማናት? ቅመም ምንድናት? ምንድን ነው ችግር ሲባል በዚህ ቦታ ላይ ህዝብ አለቀ ሲባል ፈጥና የምትደርሰው እሷ ግን ስሟ አይወራም። የሆነ ሰው ታመመ ማናት? ገንዘብ ቢሰብሰብ ቢባል የምትደርሰው ማናት? እሷ። የሆነ ቤተክርስቲያን መስጊድ ፈረሰ ቢባል እረሪ የሚባለው ወደ እሷ። አንድ ቀን ስሟ ተነስቶ አያውቅም። አንድ ቀን በጥሩ ነገር አንድ ቀን ስለሷ ተወርቶላት ተመስክሮላት አያውቅም። ስደተኛ ሆነው እኮ መጥተው ሀገራቸው የሚኖሩ አሉ። የት ናቸው? ራሳቸውን ልብስብስ አድርገው ነው የሚኖሩት። እንደ ስደተኛ ጀግና የለም። እንደ ስደተኛ የሚረዳ የሚያግዝ ገንዘቡን የሚያወጣ የለም። በጣም የዋህ መታቀፍ የሚፈልግ የሰው ደስታ የሚያስደስት የሰው ከፍታ የሚያስደስተንን አይደለ? እሱ ሀገር ላይ ሆናችሁ አሁን ለምሳሌ አብዛኛውን የሚሳደቡ አሉ፣ የሚናገሩ አሉ። አትፍረዱ። ምክንያቱም ሹባክ ያለ ሴትየቱ ፍቃድ መክፈት የማይችሉ ቤት ውስጥ ሊኖሩ ይችላሉ። አንዳንዴ መረዳዳት ራሳችንን እና የማዳም ቅመም ብዙ ነገር ሊሰጣት ይገባ ነበር። ብዙ ቦታ ክብር ሊሰጣት ይገባ ነበር። ግን ማንም ሰው ክብር አይሰጣትም። እመቤቴ ማንም ሰው ቁሽሽ አድርጎ ነው የሚያስበን፣ ተራ አድርጎ ነው የሚያስበን። ታውቃላችሁ፣ ቅልል አድርጎ በቃ የተናፈጠበትን ሶፍታ አንስቶ እንደሚወረውረው እንደዛ ነው የሚያስበን። እኛ ግን እንደዛ አይደለንም። ጥርት ኩልት ያል ለማንም ፈጥኖ ደራሽ ለራሳችን መኖር ትተን ራሳችንን ለሰው ምንኖር ላመንበት ነገር አንገታችንን የምንሰጥ ከወደድን ለነዛ ሰዎች ሟች ጥንድ ሆነው ሲለያዩ ስንቶቹ ናቸው ገዝት ከፍተው የሚያለቅሱት? ለምደዋቸው እኮ ነው። አይፈረድም። ገባችሁ? አንዳንዴ ቤተሰብ ጋር ሆነን የማናገኘውን ነፃነት ከሀገሩ ውጭ ወተን ነፃነት እናገኛለን። ሰው መውደድ፣ ሰው መቅረብ፣ ሰው ጋር መላመድ። ገባችሁ አይደለ? እንደዛ ለቅጥ ከለመዳችሁት ሰው እኔ አሁን ትለምዱኛላችሁ። የለመዱ ልጆች አሉ። ብጠፋ በቃ ከቲክታክ የሚጠፉ ብዬ የማሰባቸው ልጆች ልክ እንደዛ ሰው መልመድ ከራሳቸው በላይ እና ብዙ ሰው ተነስቶ የሚፈርደው ማዳም ቅመም ላይ ነው። ይቺ እንደዚህ አይደለች እንዴ? የራሷን ስራ አሰራም መስራት አቅቷት አይደለም። ንጹህ ልብ ስላላት ሰው መውደድ ስለምችል ሰው ማክበር ስለምችል ነው። እና የኔ ጀግና የኔ ቆፍጣና የኔ የሴቶች ጀግና በቃ ጀግና አላቅም። ግን መብርሃንን የምሬ ነው ልቤ ጢቅ ነው የሚለው ሳወራ። በተለይ ደግሞ በባህር ሰንጥቃ የሄደች ሴት ታውቃላችሁ። ውሃ ጥማት ከላይ ሳት ከታች ሳት እንደዛውን ወረብርቧት ሂዳ ስኬት ላይ ስትደርስ ያቺ ሴት ምን አይነት ስሜት ሊሰማት ይችላል? አይዶን አላቅም። ብቻ ግን አንድ እርምጃ ተራምጄ 2-3 ስኬቶችን ሳይ ማለት ነው። እናንተስ ማድረግ እኮ ትችላላችሁ። እኔ እኮ አሁን እየሰራሁኝ እየበላሁ ገንዘቤን እያያዝኩኝ ቤቴንም እያስተካከልኩኝ ጸጥ ብዬ እየበላሁ መኖር እንደ ማንኛውም ሰው እዚህ ጋር ብታዩት ማሮቼ በእናንተ ቤቱን ሰርቶ ህይወቱን እየመራ መኪናውን ገዝቶ ቤቱን አመቻችቶ ኑሮውን አመቻችቶ ነው የሚኖረው። እናንተ ገብታችሁ ስለምታዩላቸው ሰፖርት ስለምታረጓቸው ስለምትወዷቸው እናንተሳ አትኖሩ። ምን አላችሁ? ምን ሳሊዝ ቤተሰብ ጋር ገባለሁ ትላላችሁ። ለባሌ፣ ለሚስቴ፣ ለአባቴ፣ ለወንድሜ እያላችሁ ራሳችሁን ገላችሁ ትኖራላችሁ። ስለዚህ ለራሴ የሚባል ነገር አለ። ታይ አይደለም ባክሽ። ምንድን ነው ታይ? ለራሴ የሚባል ነገር አለ። ስለዚህ እኔ ቤቴን የማሳያችሁ መደበቅ እችላለሁ። መኖር ይሄንም ጠንክሬ ከሰራሁኝ ይሄንን ቤት ልገዛው እችላለሁ። እውነቱን ስነግራችሁ ጠንክሬ ከሰራሁ እኔ ብቻዬን ማንም ሳያግዘኝ ቤት የማሳያችሁ፣ አለባበሴን የማሳያችሁ፣ አኗኗሬን የማሳያችሁ እንድትማሩበት ነው እንጂ ደብቄ ሽሽግ ብዬ መኖር እችላለሁ። ግን እኔ ሁሌም ህልሜ የማዳም ቅመም ጠንክራ ጎልታ እንድትታይ፣ ማንም ሰው አርክሶ እንዳያያት። እኔ መጀመሪያ ስመጣ ሁሉም ሰው ጣቱን ቀስሮ
ጫሽም አድርጎ ያሰበኝ የሆነ ፕሮግራም ላይ ታስታውሳላችሁ? ተጠርቼ ሌዘር ለብሼ የሄድኩ ሰዓት አንሶኝ እኮ አይደለም እንደ ሴቱኛ መሄድ እችላለሁ። ግን ደግሞ እኔ በማንነቴ ስለማላፍር እንደዛ ተቦሳቅዬ ሄድኩኝ። ግን ደግሞ ግማሹ ሰደበኝ፣ ግማሹ አንቋሸሸኝ። ወይ ቺኮት ባለፈው ከአረብ ሀገር መታ ሽንት ቤት ስጠርክ ነው የምትባሉት። ገባሽ? ወደድሽም ጠላሽም ታይ ውዴ አትበይ ውዴ፣ ታይ ራስሽ። ስለዚህ ራስሽን ማሳየት፣ ራስሽን ኩርት ያልሽ መሆንሽን ማሳወቅ። ከማንም አታንሽም። ማንም ሰርቶ እንደሚበላው ነው ሰርተን የምንበለው። የተለየ ነገር የለንም አይደለ? ሁሉም ቢሆን ቆሻሻ እየጠረገ ነው የሚኖረው። ስለዚህ ራሳችሁን ንቁ። እስከ መቼ ነው የምተኙት? ንቂ። ኧረ መድኃኒዓለም ለምንድን ነው የማይገባችሁ? እኔ እናቴ ትሙት፣ እኔ አንድ ነገር ባሳየኋችሁ ቁጥር ከዛ ነገር የሆነ ነገር ትወስዳላችሁ ነው የምለው። ግን እናንተ የኔን እንከን ነው የምትፈልጉት። ማሮች ያችን እንከን አውጧት። እኔ እየኖርኩ ነው ቅብር ብዬ። እናቴ ትሙት፣ የምፈልገውን እየበላው የምፈልገውን እየገዛው እየለበስኩ የፈለኩትን እየገዛው አጌጣለሁ። እናንተ ግን የሆነችን እንከን ታመጡና ያችን ቁርጥ አድርጋችሁ ታመጡና ልጥፍ። ያችን ነገር እኔ የማይ ነው የሚመስላችሁ? አላያችሁም። እኔ የማየው ከፊቴ ያለውን ሰው ነው እንጂ የምገባገበው ከጀርባዬ ለሚወራ ሰው አይደለም። እልቅስ አንቺ ምንን አይተሽ እንድትወጪ የኔን ሁሉ ነገር አሳያችኋለሁ። የሰው ልጅ እኮ ያሳየውን ነገር ነው የሚነሳው አይደለም የሚያጣው። ያ ነገር አያስጨንቀኝም። እኔ ማጣት ማግኘት አያስጨንቀኝም። አጥቼም ተረቤም ታመሜም ወድቄም ሰው አገፍቶኝም ሰው አግኝቼም በሰው ተከበቤም አይቼዋለሁ። ሁሉንም ለኔ ብርቅ አይደለም ማሬ። አንጠተሽ አውደቀድቅሽኝ አብጠለጠልሽኝ አይ ዶንት ኬር ማሬ። ዝንጥ ሰው እንደሃላት ሰው እንኳን አገዘኝ። ሰው ከፈለገ እኔም ማገዝ ከፈለገ ኦኬ ይገዘኝ፣ ደስ ይለኛል። የሚሰራ ሰው ሲታገዝ አይደብራችሁ? እሺ ኦኬ። ስለዚህ ንቁ። እኔም ማሳያችሁ እንዲበሉልኝ ወይ እንደዚህ እንድታዩልኝ አይደለም። እንድታዩልኝ ሳይሆን እንድትማሩበት ነው። ይቺ ልጅ ትናንትና እኛ ስራ አይደለች እንደ በሉ እስኪ። ከእናንተ ስራ አይደለ ወጣሁት። ትናንትና ማርያም ቤት ነኝ። አይ ታያችሁ አይደለም ማሪ፣ ታያችሁ አይደለም። እኔ ጌታን ነው የምላችሁ። 100 በላይ ልጆች ይደውሉኛል። ብዙ ነገር አይተናል፣ ብዙ ነገር ተምረናል የሚሉ ግን ሁሉም ሰው እንዲረዳኝ የምፈልገው ነገር ቢኖር ለኔ ለውጥ ብቻ አይደለም። እኔ እንደዚህም ሆኖ እንድትነቃቁ ጭንቅላታችሁ ንቅት ብሎ ማሰብ እንዲችል እናንተ ራሳችሁን እንደ ትንሽ ነገር አትዩ። የተለየ ነገር ስታዩ ሰፍ አትበሉ። ያንን ነገር መሆን እንደምትችሉ ጭንቅላታችሁን አሳምኑት። ወይ ማዳም ቤት ጠፍጠፌ ምናምን እዚህ አይ ፎቶዬ ከወጣ ቤተሰብ ይገለኛል። እንደኔ የሚፈራ የለም። እንደኔ ቤተሰብ ተስፋ እስኪቆርጥብኝ ድረስ ሚዲያ ላይ የወጣው ቀን ማለት ነው በየሚዲያው እየዘለለች ቲክቶክ ተጠቃሚ ሆናለች እና ምንም ስራ አሰራም ተብዬ ይባላለሁ ወደ ቤተሰብ ሲላክ። ግን ደግሞ እኔ ያን ጸጥ እያልኩኝ ኧረ አልሰራም እሺ ችግር የለውም እያልበሰበስኩ ሰራው። ዛሬ የት ደረሱ? ትናንትና እነዛ ሰዎች እንደዛ ብለው ተናግረው አባቴ ጋር አቃየመው። ዛሬ ግን አባቴ ይኮራብኛል። አኮራርፈውኝ ነበር ሁላ ተኮራርፌ ሁሉ ነበር። ዛሬ ይኮራብኛል። ሚዲያ ለሰው መጥቀም ብቻ ሳይሆን ቅመሞቼ እናንተም ተጠቀሙበት። ስልኩን ይዛችሁታል፣ አቋም አላችሁ አውቃለሁ። ተሰጥቷላችሁ፣ ግጥም ትገጥማላችሁ፣ መስፈን ትችሉ ይሆናል አይታወቅም። የተደበቀ ማንነታችሁን በሰው ተደግፋችሁ ጥልል ብላችሁ ውጡ። እስከ መቼ የሰው ደጋፊ የሰው ኮሜንት ሁሌ ገዝተ ላይ ፎቶ ለጥፉ። ያ ሰው እየተራመደ እናንተ እዛው ላይ ልክ እኔ አሁን ነገ የሆነ ቦታ ላይ ስደርስ ስትተውኝና ደግሞ ትንሽ ኩፕ የሚል ሰው ካለ እዛ ሰው ላይ ደግሞ ትሄዳላችሁ። በተራ ሰው እየተቀያየራችሁ ሰው ገባችሁ አይደለም ማሮች? ልክ ደግሞ እኔ ካለፍኩ በኋላ አንድ ሴት ትመጣላችኋለች ወይ አንድ ወንድ ይመጣል፣ አንድ መከረኛ። እሱን ትይዙና እርሜያችሁን አጨርሱ። ሰው በመቀጥቀጥ ማሮች ልቅስ እናንተ ባላችሁት ልክ እናንተው እየወረዳችሁ። እኔ ግምጃ ከፀጉሬ ቅንጣት አንድ ሰው እንዲህ ሊነቅል አይችልም። አይደለም እንደዛ ዝምቤን እሺ ማለት አይችልም። ስለዚህ ቁጭ ብላችሁ የምታዩትን ሰው ከምትራገጡ ወይም ደግሞ እነዛ ሰዎች እኮ ሰላም ይሆናሉ።
እርስ በርስ ሊገናኙ ይችላሉ። በነዛ ሰዎች ምክንያት እናንተ ትቆሳሰላላችሁ። የማርያም ቅመም ያቺን ምዛናት ያቺን ምዛናት እነሱ ሊገናኙ እናንተ እንዴት ትባላላችሁ? ምን አገባችሁ? ተላቀቃችሁ ምን ተላቀቃችሁ? እስኪ ንገሩኝ። እንዲህ የምትከራከሩለት ሰው አንድ ነገር ብትሆኑ ዙሩ ያያችኋል ወይ? ንገሩኝ። እንዲህ እኔ አንድ ሰው ለኔ ቆሞ ከተከራከረ እኔ ምሳሌ ላድርግላችሁ። ነገ ታማ የሆነ ነገር ሆነች ቢባል ምን አደርጋለሁ እኔ? ነው ማሬ ነው። ያው እናትና አባት የፈረደበት ነው እንዲህ የሚለው። ሁሌ ያም ይመጣል። የማዳም ቅመም ይቺ ርኩስ፣ ይቺ ቃጣቢ፣ ይቺ ብርጭቆ እንትን በይ ነው። ለምን እንደሚሰማኝ አላውቅም፣ ግን በጣም ነው የሚሰማኝ በእናንተ ምክንያት። እንደዚህ አይነት ሰው ደግሞ የሆነ ነገር ካገኘ ማውራት ደስ ይለዋል። ለዛ ነው ብዬ ነው የማስበው እንጂ እውነት የለፍላፊ ዘር ኑሮባችሁ ምናምን አይደለም። እለፍ ብላችሁ ቤተሰብ የምትሳደቡ ሰው ደግሞ አስተዳደግ ይጠይቃል። ስለዚህ እኔን ማሬ እየመረረሽ ትውጪዋለሽ እንጂ አንቺ ስለለፈለፍሽ ይቺ የተሰራው ጥፍር ራሱ አትላጥም። ስለኔ ስለአንቺ ነው እየነገርኩሽ ያለሁት። ልቀጥልልሽ። ስለኔ የጀመርኩትን ነገር መተሽ መሰረዛችን። አንቺ ጫጫታ ላይ ባለሽ ቁጥር ሞራን አለ ማለት እጅን ነው የምሰቀስቀው። አሃ ሁሌ አጀንዳ መሆን ጥንካሬ ነው። ሰው ባወራብሽ ልክ ትጠነክሪያለሽ ማለት ደግሞ ነገርኳችሁ። ከዚህ በፊትም ነግራችኋለሁ። ይቺ በቃ ቤተሰብ የከሌ ልጅ ተደውሎልሽ የከሌ ልጅ ቤት ሰራች፣ የከሌ ልጅ ይሄን አረገች፣ የከሌ ልጅ ይሄን ሆነች ብሎ ቤተሰብ ወቅሶሽ አያውቅም። መቼ ነው የሚሳካልሽ? መቼ ነው ቤተሰቦችሽን መተሽ የምታዩ? መቼ ነው ቤተሰቦችሽ ጋር መኖር? አሁን እዚህ ጋር የሚሳደቡት እመቤቴን ባለ ልጅ ናቸው፣ ህይወት አላቸው፣ ትዳር አላቸው። ህይወታቸው እንደመኖር የሚልካችሁን ያቺ ማታ የምትሰሩ ከሆነ ራሱ ኢጃዛ ቤት ያላችሁ ተመላላሽ ስሪ ማሬ። ሰው መኪና ይዞ ስታይ ማርያም ቅመም ነው መኪና ያዘው ማሬ በራሱ ነው። ሳይተኛ ነው ሲቆፍር የሚውለው ውዴ። ስኬታማ ሰው ሌሊት አይተኛም፣ ቀንም አይተኛም። ሳይተኛ የሰው ከማየት ራስሽን ህይወት አስተካኪ። ሰው ላይ ከመፍረድ የራስሽን መንገድ ጥረጊ። የሰው መንገድ ይሄ ነው ትክክል። ለሰው መንገድ መፍረድ አቁሚ ውዴ። አንቺ አታኖሪው ያን ሰው አው ይልሻል እንጂ እሱ በፈለገው እንጂ የሚሄደው አንቺ በፈለግሽው አይሄድ ማንም ሰው። እኔ ወይ ማሬ ታይ ውዴ ይሄ ነገር ትክክል አይደለም ብላችሁ ያላችሁ ልጆች ወይ አካሌ እንደዚህ ነው ይሄን ህይወትሽ ኑሪ። ያ አይደለም ህይወቴ ይሄ ነው ብዬ መንገዴን ካስኩኝ እኔ ነኝ እንግዲህ ልራመድ የምችለው። ምክንያቱም የሚጠቅምና የሚጎዳኝ እናውቃለሁ። ያን ያክል ጅል አይደለሁም። ስለማከብራችሁና ተከትላችሁኝ እንድትወጡ ስለምፈልግ እንጂ የለፍላፊ ዘር ኑሮብኝ አይደለም። ግን ደግሞ ስታዩ ተከራይታው ነው ይሄን ቤት ወይ የማዳም ቅመሞች ናቸው ማሪ ይገዙኝ ውዴ ይገዙኝ መኪና ገዙላት ተባለ። እኔ ግን በሰው ሳይሆን በራሴ ያደርገዋለሁ። ይሄን ያላችሁትን ሁሉ ሰው አግዞኝ አይደለም፣ ሰርቼ አሳይሻለሁ። ይዤው ሁሉንም አሳይሻለሁ ከየት እንደተነሳው ደግሞ ወቂ። ስለዚህ ማሪ ራስሽን ስኬታማ ለማድረግ ሞክሪ። ከራስሽ ጋር ሁኚ። አቅልሽን ሰብስቢ። የወለደለት እንኳን ወጥቶ የሆነ ነገር የማይለውን ወተሽ አትተርተሪ ማሪ፣ አትተርተሪ ውዴ፣ አትተርተሪ። ለስኬት ነው የሰው ልጅ የሚሮጠው ለነገር። ዛሬ ምን ተወራ? አሁን ይኸው እዚህ ቁጭ ብላችሁ ስታዳምጡ ትቆያለች። ወይ አንቺ ልጅ ደግሞ አሁን ስለፈልፍ ቆይታ ወጣች። ይሄን ነው የምትይው አንቺ። ግን እንደዚህ ነው የተነፈሽው አይደል? እኔ ደግሞ ልብ ያለው ውስጤ የተሰማኝን ነገር ነው የምናገረው። ስለዚህ ጭንቅላታችሁን አሰሩት። ከራሳችሁ ጋር ሁኑ። ለራሳችሁ ቁሙ። ለራሳችሁ ኑሩ። ይሄን ሰው የሚኖረውን ህይወት እናንተ ለመኖር ሞክሩ። እሺ
ፊልም የሚሰራውም እናቱ ሆድ አይደለም የተማረው። ሙዚቀኛውም እናቱ ሆድ አይደለም የተማረው። ሞዴሉም እናቱ ሆድ አይደለም የተማረው። ትማሪያለሽ። በተለይ ደግሞ ሶሻል ሚዲያ መጠቀም የምትፈልጉ ልጆች አላችሁ፣ ብዙ ልጆች ሞክሯ። መጀመሪያ ውይ መስራት እፈልግ ነበር ግን አልተሳካም። እኔ በፊት እፈልገው ነበር ማሬ። ፈልፍዬ ገባሁኝ። ከዛ አንድ መንገድ ሲይዝ ያችን መንገድ ተከትዬ መጓዝ የሚጥለኝን ቢሞክር ፈጣሪ ነው የምመካው፣ በፈጣሪ ነው። ፈጣሪን የያዘ ሰው ወደኋላ አያቀርም። አላማ የላችሁ። ሁሉም ሰው አላማ አለው ማሬ። በውስጥ እኮ እዚህ ጋር ወጥተው የሚሳደቡት በሙላ ማለት ነው። አሁን እዚህ ጋር የሚሳደቡት በሙላ የሆነ ችግር ውስጥ ናቸው። እግዚአብሔርን ወይ ቤተሰብ ጋር ተጣልተዋል ወይ የሆነ ነገር አስበው አልተሳካላቸውም። ያን እንዴት የት ላይ ያብርዱት ማለት የት ላይ ያብርዱት? እኔ እህታቸው እያለሁ እኔ ነው ሲጠገርሩኝ ይዋሉ። እኔም ብቻ አይደለም ሁሉንም ቲክታከር